ገበያቸው ስለቀነሰ እንጂ ለወንጌል ቀንቶ አይደለም። ለማወዛገብ ለምን ትፈልጋላችሁ? ነገሩ ግልጽ ነው። ካልቀኑ ኢየሱስን ለምን ሰብኮ ነው የወረደው? ሰድቦ አይደለም። ምንም ያለው ነገር የለም። የጌታ መንፈስ በእኔ ላይ ነው ብሎ ቁጭ አለ። የጌታ መንፈስ በእኔ ላይ ነው ብሎ ነው የተቀመጠው ኢየሱስ። እዚህ ጋር አሁን ጦርነት የሚያስነሳ ነገር ምንድን ነው? ሉቃስ ምዕራፍ 4ን ስታነቡ በቁጣ እንዲገነፍሉ የሚያደርግ ነገር ምንድን ነው ኢየሱስ የሰራው? የጌታ መንፈስ በእኔ ላይ ነው ብሎ መናገሩ ጥፋት ነው? ወንጌልን እንዲሰብክ ቀብቶኛል ማለቱ ጥፋት ነው? አይደለም። ምንድን ነው ሰዎችን በቁጣ እንዲገነፍሉ ያደረገው ብዬ ሉቃስ ምዕራፍ 4ን ደጋግሜ ያነበብኩ ምንም የለም። ፋይናሊ በቅናት አበዱ የሚል ርዕስ ነው የሰጠው። ቅናት እንደዚህ ነው። የመጨረሻው ውሳኔ የሚሆነው ስም ማጥፋት ነው። ከየት አገኘህ ካላችሁ ኢየሱስ ላይ ሲያደርጉ ነው ያየሁት። ነብይ ሆኖ ሐዋርያ ሆኖ ፓስተር ሆኖ ማንንም ይሁን ሽማግሌ ይሁን በእግዚአብሔር ቤት ስላደረጋችሁ እናንተ የእግዚአብሔርን ቤት ስታምሱ መንጋውን ስታምሱ የሰማይ አምላክ ይበቀላችኋል። ቤታችሁ ይታመሳል። ይሄ እርግጠኛ ሆኜ ነው የምናገረው። የጠቅላይ ሚኒስትሩ ቀዳማዊት እመቤት ክብርት ዝናሽ ታያቸው እጅግ ያልተጠበቀ መልእክት አስተላለፉ። በኢየሱስ ክርስቶስ ፈራጅነት እንደማምን ሁሉ በእርሱ አማላጅነት አምናለሁ። ኢየሱስ መድኃኒት፣ ኢየሱስ ጌታ እንደሆነ መናገር እንዲችል ጸጋው እንደረዳኝ አምናለሁ። አንደኛ ቆሮንቶስ 2:2 እንዲህ ይላልና በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል የእግዚአብሔር ቃል ስሉ ነው የጠቅላይ ሚኒስትሩ ቀዳማዊት እመቤት ዝናሽ ታያቸው ይህን መልእክት ያስተላለፉት። ኃጢአቱን የሚሰውር አይለማም፣ የምናዘዝባትና የሚተዋት ግን ከእግዚአብሔር ምሕረትን ያገኛል። ምሳሌ 28:13። በዚህ የጌታችን የኢየሱስ ክርስቶስ የሕማማት ሳምንት የተከፈለልንን የሕይወት ዋጋ እያስብን ለዚህ የከበረ የሕይወት ዋጋ የምስጋና ምላሽ ይሆን ዘንድ በምን አይነት የሕይወት መንገድ ላይ እንዳለን እየመረመርን ከየትኛውም እርሱ ከማይከብርበትና ካልከበረበት ከሚያዝንበትና ካዘነበት አካሄድ በንስሐ ለመመለስ ዛሬ እንወስን። ውለታውን በቃላት ከመናገርና ከመመስከር ባለፈ የተግባር ምላሽ ከኛ ብዙ ከተከፈለልን ከውድ ልጆቹ ይጠበቃል። መልኩን በመምሰል በሕይወት በብርሃን በመመላለስ መዳናችንን ዕለት ዕለት እንድንፈጽም ተጠርተናል። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያንና እንደ ሀገር ከየት እንደወደቅን እያሰብን በንስሐ ፊቱ በመቅረብ ለዚህ ሀገራዊ የንስሐ ጥሪ ምላሽ እንስጥ ስትል ነው ተወዳጇ ዘማሪት ሀና ተክሌ ይህንን መልእክት ያጋራችው። በጣም ብዙዎቻችን ረጅም ዓመት በጌታ ቤት ኖረናል። ከእግዚአብሔር ቃል ጋር ያለ ነገር በጣም ሲሪየስ መሆን አለበት። ከሞት የወጣው አልዓዛር፣ ከመቃብር የወጣው አልዓዛር አንድም ቦታ ሐዋርያት ሥራ ላይ ስሙ ተነስቶ አያውቅም። አይኑ የበራለት በርጤሌሜዎስ የሚቀጥለው ምዕራፍ ላይ ምንም ታሪክ የለውም። 3 ዓመት ተኩል የተማሩ ሰዎች የሚቀጥለውን 30 ዓመት ሰርተውታል። ከእግዚአብሔር ቃል ጋር ያላችሁን ህብረት በጣም ጠንካራ አድርጉ። የሚቀጥለው ዘመን የእናንተ ነው። እውነቴን ነው የምነግራችሁ። አሁን ትንቢት አይደለም፣ ፕሪንሲፕል ነው የምነግራችሁ። ዛሬ ካጠናችሁ ነገ እግዚአብሔር ይሰጣችኋል። እና ኢየሱስ ሰውየው ና አንተ እንኳን በጌታ ሁን አላለውም። ሊሰቅለው አንጠለጠለው። ያስተማርኩ ነበር። ለምን ትጠይቀኛለህ ታዲያ ስለ ትምህርቴ? የተማሩ እኮ ብዙ ህዝቦች አሉ። ጥራና ጠይቅ። ወደ ሐና ላከው። ሐናም ወሰደው፣ አስገረፈው፣ ተፋበት። ከዛ ጲላጦስ ጋር ላኩት። ጲላጦስ ልብሰ መንግስቱን ለብሶ ዙፋን ላይ ተቀምጦ ኢየሱስ አጠገቡ መጣ። አየው። በዮሐንስ ወንጌል ያለው ነው የምነግራችሁ። ጲላጦስ ኢየሱስን አየውና ንጉሳችሁ ይሄውና አላቸው። እና ሐናን እነ ቀያፋን እስራኤልን ንጉሳችሁ ይሄውና ሲላቸው ስቀለው ብሎ ጮሁ። በዚህ ጊዜ ንጉሳችሁን ልስቀለው ሲል ንጉሳችን አይደለም ከቄሳር በቀር ንጉስ የለንም ብለው በቃላቸው ተናገሩ። ኢየሱስ ለሊቀ ካህኑ መልስ ሲሰጠው አንድ ስሙ ያልተጠቀሰ ተራ የሊቀ ካህኑ ጠባቂ ኢየሱስን በጥፊ መታው ይላል። ማይ ጉድነስ! እንዴት አይነት ነገር ነው! ብድግ ብሎ በጥፊ ሲመታው ለምን መታኝ አለው። በንግግሬ ስህተት አለ አለው። ለሊቀ ካህን እንዲመለሳል እንዲህ አለው። እሱ እኮ ነው ሊቀ ካህኑ፣ ኢየሱስ እኮ ነው ሊቀ ካህኑ። በጥፊ ለሊቀ ካህን ዝም አለው ይላል። መስቀል ላይ ከመሞት ያላነሰ ነው እስከ መስቀል ያለው መንገድ ህመሙ። ለመሰቀል እንዴ እማንሰቀለው ለምን ይመስላችኋል? በየመንገዱ የጎተጎተ የሚያስቆመን እኮ ስላለ ነው። ነካ ሲያደርገን ሰይፍ እንመዛለን። እንዴት እንሰቀል? ሰው ለምንድን ነው መስቀል ላይ የሚያወጣው? ይጎትታል። እስቲ አውጣው ይላል። 72,000 መልአክ ማምጣት ይችላል። እስቲ አውርዶ ሲል እኛም አናርፍም፣ እንሞክረዋለን። እንደ ኢየሱስ ዝም ማለት አንሰቀልም። መንገዱ እንዴት አስጨናቂ መሰላችሁ? በትላንትናና በዛሬ መሃል ይሄው ስንት ዓመታችን። ኢየሱስ አንድ ቀን ይፈጅብ። እኛ ስንት ዓመታችን መልስ ስንሰጥ ስንፎርሽ ስንመለስ፣ መልስ ስንሰጥ ቆይ ገና ነው ስንመለስ። ተሰቅለን እንረፈው። ተመላልሰን አንችለውም። ሞተን እንገላገለው አንችለውም። ኢየሱስ ዝምታው ለነ ጲላጦስ እስኪጨንቅ ጨነቀው። ጲላጦስ ጥልቀቱ፣ ጸጥታው፣ ጥልቀቱ እንዴት እዚህ ድረስ ዝም ትላለህ አለው።
አንጠልጥለው ወደ ሄሮድስ ነው ላኩት። ኦልሞስት ከ125 ኪሎ ሜትር በላይ ነው ያመላለሱት። ባይዘወይ ትላንትና የበላ ነው ምግብ ሌሊቱን ሙሉ ደም እስኪያንጠባጥብ እየተጨነቀ ያደረ በጠዋት መገረፍ የጀመረ ያንን ሁሉ ኪሎ ሜትር በእግር እየሄደ ነው። አስባችሁታል ኢየሱስ ምን ያህል እንደሚደክም? አስባችሁታል ምን አይነት የመከራ መንገድ እየሄደ እንደሆነ? በዛ ላይ የሚገባበት ቦታ በሙሉ ዱላ ይጠብቀዋል። ይገረፍ ነበር፣ ይሰደብ ነበር፣ ምራቅም ይተፋበት አለ። ልብሱን አውልቆ በበትር ይመታዋል የፈለገው። ሄሮድስም አየውና የአይሁድ ንጉሥ ነህን? ዝም አለው አንተ አልክ ብሎ ልብሱን አውልቆ አለበሰውና ግረፉት አላቸው። ተሳለቀበት፣ ገረፉት። የጲላጦስ ግዛት ነው መልሱት አለ። ሲጫወቱበት ወደዚህ ወደዛ አሰቃይተው ሊገሉት እኮ ነው። ወደ ጲላጦስ ተመልሶ ሲመጣ ጲላጦስ ወንበሩ ላይ ተቀመጠ፣ እንዲገረፍ አዘዘ። በጲላጦስ ወንበር ፊት መሬት ላይ አስረው ልብሱን አውልቀው በዛ ድመት ጅራፍ በሚባለው 40 ገረፉት። ሹልሹል ብረት አለ ላዩ ላይ የነሐስ ሁኮች አሉት። ድቡልቡል ብረት ሆኖ ላዩ ላይ 3 ኢንች ሹልሹል ነው። አንዴ አርፎ ብድግ ሲል ቡጭቅ ይላል ስጋ። ጀርባውንም ደረቱንም እያገላበጡ ገረፉት። ይጮሃል፣ የሲቃይ ጩኸት ይጮሃል። ደሙ ይፈሳል በሰውነቱ ላይ። ከልቡና ከብሬኑ ላይ ደሙ ፈሶ እያለቀ ነው። ኮላፕስ ሊያደርግ ነው። ሲስኮሲስ ኮላፕስ ይመስለኛል የሚሉት። እያለቀ ነው፣ ደሙ እያለቀ ነው ከሰውነቱ እየወጣ። ያ ከሰውነቱ የሚወጣው ደም እላዩ ላይ ይረጋል። ቀጥሎ በጣም ስለሚመቱት ይወድቃል። አልበላም፣ ያን ሁሉ ኪሎ ሜትር በእግር ሄዷል። ወድቆ ብድግ ሲል አቧራውን ይዞት ይነሳል። በደሙ ጭቃ ይመስላል እላዩ ላይ ልጥፍጥፍጥፍ። ፊቱ አይታይም። ጭንቅላቱን ስለመቱት በደም ተነክሯል ፊቱ። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ለማመን አይደለም ለማየት ይዘገንናል እኮ። ለማየት ማየት አትችልም። አይንን ገልጠ እንዴት እንደሚከብድ እሱ ውስጥ የዘላለም ሕይወት አለ። እሱ ስጋ ገለጥ ገለጥ አርጎ ገብቶ ነው እሱ የዘላለም ሕይወት የሚያወጣው። የመጨረሻ የእግዚአብሔር ጥበብ ይሄ ነው። የመጨረሻ የእግዚአብሔር ጉልበት ይሄ ነው። የመጨረሻው የእግዚአብሔር ኃይል ይሄ ነው። አለቀ፣ ጨረሰ። እግዚአብሔር ከሰማይ ያለውን በሙሉ ኢንቨስት አረገዛ ላይ ትላንትና፣ ዛሬ፣ ሰሞኑን እስከ እሑድ ጨረሰ። ሰማይ ወደ መሬት ብድግ አረጉት። ለገራፊዎቹ አይደለም የሚሞተው፣ ከባድ እንጨት አሸከሙት እና ቪያ ዶሎሮሳ ይሉታል። ዌይ ኦፍ ሶሮ ነው የሚሉት መንገዱን ከጲላጦስ መቀመጫ እስከ ኢየሱስ መሰቀያ ያለውን ኦልሞስት 0.8 ኪሎ ሜትር አካባቢ ነው። ያንን ከባድ እንጨት በዚህ ሁኔታ ሲንከራተት በኋላ ሲደበደብ በኋላ ደሙ ፈሶ አልቆ መድረቅ ጀምሯል፣ መገርጣት ጀምሯል። አቅም አጥሮታል። አሸከሙት ያንን እንጨት። ለዚህ ሰው ተሸክሞት ብዙ መሄድ አልቻለም። ወደቀ መንገድ ላይ ኢየሱስ። እንጨቱን ይዞት ወደቀ፣ አልቻለው። ጂሰስ ተቀበሉትና እንጨቱን ለቀሬናው ሰውዬ ዮሴፍ ነው ስሙ፣ ስምዖን ተሸከም አሉት። እድለኛ ነው ስምዖን፣ በጣም እድለኛ ነው። የኢየሱስን ሰውነቱ ላይ ይሄ ደሙ ምኑ እንጨቱ ላይ አለ ታውቃለህ። እና ተቀብሎት ያ በኢየሱስ ደም የተጨማለቀ እንጨት ተሸከመ ስምዖን። ምን አይነት በረከት ነው! ያ የዓለምን ሁሉ ኃጢአት የሚያስወግድ ደም የነካው እንጨት ስምዖን ትከሻ ላይ አረፈ። ተሸክሞለት አልሸከምም አላለም፣ አገዘው። ተሸክሞለት ኢየሱስ እየወደቀ እየተነሳ ያንን መንገድ ሄደው። ዳገት ነው፣ ከባድ ነው ቦታው። ከ3 መስቀል በላይ ማቆም አይችልም። ይሄ ጎልጎታ የሚባል የራስ ቀሌ ካልቫሪው ከ3 መስቀል በጣም ከተጠጋጋ 4 መስቀል ቢያቆም ነው። ከዛ በላይ ማቆም አይችልም። በጣም ጠባብ ነው ቦታው። ወደዛ ይዘው ወጣ። ሰቀሉት፣ በመስቀል ላይ ሰቀሉት። ጌታ ኢየሱስን እንጨት ላይ ሰቀሉት። አንድ የድሮ መዝሙር ነበረ፣ እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ሚስጥሩ። እኔ ሁሌ ጸሎቴ ኢየሱስ መስቀል ላይ የሰራው ሁሉ እንዲገባኝ አይደለም። እሱ ሊገባኝ አይችልም። አፍተሮል ይሄ ጭንቅላት መሰብሰብ አይችልም። እሱ ፍራክሽኗ ግን ብትገባን፣ ብልጭ እምትሏ ብትገባን ቦታችን አፕሴንድ ዳውን ይገለበጣል። የአምላክ ሰው መሆን ብቻ እኮ አይደለም፣ መስቀል ላይ መሞት ቢገባን፣ ያ ሲቃይ፣ ያ ጩኸት፣ ያ ጣር፣ ያ ምጥ እንዲገባን። ትዝ ይላችኋል ጳውሎስ ኤፌሶን 3 ላይ ነው ለኤፌሶን ቸርች የጸለየው። ርዝመቱ፣ ስፋቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር መስቀል ላይ እኮ ነው እሱ ፍቅር ያለው እንድታ ከመታወቅ የሚያልፍ ብሎ እወቁት ደግሞ ይላቸዋል አይደል? ፓውሊያን ፓራዶክሲቲ አይደል? የሚጋጭ አይመስልም። ሊታወቅ አይችልም ብሎ እወቁት
ደሞ ይላል። በጭንቅ በዚህ ምክንያት እየሰጠው ሪዝን እያበጀውለት ላስረዳ አልችልም ለሰው። በመንፈስ ብርሃን ግን እካፈለዋለሁ፣ አንደርስታንድ ግን አረጋዋለሁ፣ ኤክስፔሪየንስ ግን አረጋዋለሁ። ሁሉም ነገር እኮ ክርስቲያና ላይ እኮ አይሰበክም። አንዳንዱ መነካት ነው እና እንዴት ነው ሲባል ናናኢ ነው የሚባለው። ልታስረዳ አትችልም። የክርስቶስ ፍቅርም እንደዛ ነው፣ እጅግ ጥልቅ ነው። በእግዚአብሔር መልክ የሚኖር አምላክ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አድርጎ ተዋረደ። ለመሞት ያውም ለመስቀል ሞት የታዘዘ ሆነ። ከዛ ነው እሁድ ጠዋት እግዚአብሔር ያለ ልክ ከፍ ከፍ አደረገው የምንለው። ዛሬ እኮ በዚህ ሰዓት እኮ ሞቶ ተገንዞ ከፍኖ እኮ ቀበሩት እኮ ነው። አሁን ዛሬን ነገን እኮ መቃብር እኮ ነው ያሳለፈው። በጣም ጸጥታ እኮ ነው። ኢየሱስ እኮ ባዶ ሆነ እኮ ጎሎት አይደለም አይደል? ባዶ ነው ጨምሮ ነው ባዶ ነው። በመለኮትነቱ ላይ ሰውነትን ሲጨምራል እንዴ ባዶ ነው? ሰው ሲሆን አይደል እንዴ ባዶነትን ያወቀው? በአይሁድ ምኩራብ ውስጥ ገብቶ ከማስተማሩ በፊት ስለ ኢየሱስ መልካም ነገሮችን እያወሩ የነበሩ ሰዎች የሆነ ሰዓት ተገለበጡ። ስብከትንና ትምህርትን ሰዎች ለመስማት ጆሮአቸውን መስጠት ሲጀምሩ እነሱ አካባቢ ሰው እየቀነሰ አንተ አካባቢ ሰው እየሞላ ስመጣ ወዳጄ ናቸው በምትላቸው ሰዎች ላይ እንደ ደም ግፍት ከፍና ዝቅ የሚል ስሜት መታየት ይጀምራል። ብዙ መምህራን ባሉበት ከተማ ውስጥ የናዝረቱ ኢየሱስ በብልጫ መንፈስ ተገለጠ። የብልጫ መንፈስ ገዳዮችን ከሩቅ ይስባል እንደ ማግኔት። የጨለመውን ዓለም ማነቃነቅ መቻል፣ እግዚአብሔር በሰጠህ ጸጋ ከፍታ ላይ መቀመጥ ጠላትን ከሩቅ ይጠራል። የቅርብ ወዳጆች የሚለዋወጥ ስሜት ማሳየት ይጀምራል። ጠዋት አካባቢ ፊታቸው የህዳር ወር ይመስላል ፈገግ ብሎ፣ ማታ አካባቢ ሐምሌ ይመስላል። ምንድነው በ12 ሰዓት ውስጥ የተፈጠረው? እየሄድክ ያለው አካሄድ፣ እያደረክ ያለው ነገር በእነሱ ላይ ስጋት ይፈጥራል። አንዳንድ ቫይረሶች በመጀመሪያው ምርመራ አይገኙም። 2-3 ጊዜ ስትመረመር ነው የሚገኙት። ቅናት እንደዚህ ነው። ሰላማዊ ሰው መስሎ ካንተ ጋር ማኪያቶ እየጠጣ ነው። በመጀመሪያው ምርመራ አይገኝም። ትምህርት ቤት እየሄደ ነው ካንተ ጋር። በሁለተኛው ምርመራ አይገኝም። 10 ከ10 ስታመጣ እንዳይቀበሉ አያምኑም፣ እንዳይገፉ እውነት ነው። መስቀለኛ መንገድ ላይ ይሆኑና ግራ ይጋባሉ። የመጨረሻው ውሳኔ የሚሆነው ስም ማጥፋት ነው። ከየት አገኘህ ካላችሁ ኢየሱስ ላይ ሲያደርጉ ነው ያየሁት። የአይሁድ ሃይማኖት መሪዎች በቅናት እንዲያብዱ ያደረገው ሌላኛው ነገር በምኩራባቸው ውስጥ ወንበራቸውን ደርድረው ሲጠብቁ ሰው የለም። ወንዝ ዳር ላይ ኢየሱስ ሲያስተምር ሰው በሰው ነው። አጋንንቱ እንዲባረርለት ይፈልጋል። ሰው ቀንበሩ እንዲሰበርለት ይፈልጋል። የሱን ያረጀና የደከመ ወሬ እየሰማ መድከም አይፈልግም። ስለዚህ ኢየሱስ ያገለግላል ወደ ተባለበት ሰው ሁሉ ይሄዳል። ከአይሁድ ምኩራብ ውስጥ ሰው ሄዷል፣ እየሄደም ነው። የሃይማኖት መሪዎች ያዙኝ ልቀቁኝ ማለት የጀመሩት ከዚህ የተነሳ ነው። በታማኝነት አስረት እየከፈሉ የቆዩ ሄዶ እዛ አስረት እየከፈሉ ነው። መባ እየሰጡ የነበሩ ሄዶ እዛ መባ መስጠት ጀምሯሉ። ገበያቸው ስለቀነሰ እንጂ ለወንጌል ቀንቶ አይደለም። ለማወዛገብ ለምን ትፈልጋላችሁ? ነገሩ ግልጽ ነው። ካልቀኑ ኢየሱስን ለምን ሰብኮ ነው የወረደው? ሰድቦ አይደለም። ምንም ያለው ነገር የለም። የጌታ መንፈስ በእኔ ላይ ነው ብሎ ቁጭ አለ። የጌታ መንፈስ በእኔ ላይ ነው ብሎ ነው የተቀመጠው ኢየሱስ። እዚህ ጋር አሁን ጦርነት የሚያስነሳ ነገር ምንድነው? ሉቃስ ምዕራፍ 4ን ስታነቡ በቁጣ እንዲገነፍሉ የሚያደርግ ነገር ምንድነው ኢየሱስ የሰራው? የጌታ መንፈስ በእኔ ላይ ነው ብሎ መናገሩ ጥፋት ነው? ወንጌልን እንዲሰብክ ቀብቶኛል ማለቱ ጥፋት ነው? አይደለም። ምንድነው ሰዎችን በቁጣ እንዲገነፍሉ ያደረገው ብዬ ሉቃስ ምዕራፍ 4ን ደጋግሜ ያነበብኩ ምንም የለም። ፋይናሊ በቅናት አበዱ የሚል ርዕስ ነው የሰጠው። ጊዜያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ፣ የምስጋናና የድል ጊዜ ሊሆን ነው፣ እልልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነቢይ ቢንያም የተባለው ወንድማችን በበርካቶች ዘንድ ጥያቄና ግርታን ፈጥሮበት የታለ የተፈታው የታለስ ለከንቲባው የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነብይ እንደተናገረው እነሆ በትላንትናው ዕለት የቀድሞ የሐዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋዬ ቱኬ ፍርድ ቤቱ በነጻ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። ሰው እንዴት ነው ህሊናውን አንቆ የሚገልበት ገመድ ያገኘው? እናንተ ብቻ ህሊናችሁን አንቃችሁ የምትገሉበት አዲስ ገመድ ከተገኘ ንገሩን እስቲ። እንዴት ሰው ህሊናውን ይሸጣል? እንዴት ሰው ላጎረሰው ሁሉ ይናገርለታል፣ ያወራለታል? እንደምትሰሙት ነው። ይሄ በሚዲያ ላይ ብዙ ጊዜ የቆየው አቤል ደመላሽ የሚባል ግለሰብ ሐሰተኛ ሐዋርያትና ነቢያትን በማስተዋወቅና ፕሮሞት በማድረግ ስራ ላይ የተጠመደ ነው። የእሱ ንግግር በመስማት ብዙ ሰዎች ወደ ተሳሳተ ልምምድና ትምህርት ወዳለበት አዳራሽ እየጎረፉ ነው የሚገኙት።
ምንድነው እያለን ያለን? ቢንያም የሚባል ነብይ የቀድሞ የሐዋሳ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ የተባሉ ግለሰብ እስር ቤት ሆነው ይሄ ሰው ትንቢት ተናገረ። ምን ሚል ትንቢት? ይፈታሉ የሚል ትንቢት። ሰዎች ጥያቄ ጠየቁ፣ የታለ የተፈቱት ምናምን። ስለዚህ እግዚአብሔር በሱ እንደተናገረ አድርጓል እያለ ነው። ማን? አቤል ደመላሽ። ለማን? ለቢንያም ለሚባል ራሱ ነብይ ነኝ ብሎ ለሚጠራ ግለሰብ ማለት ነው። ትንቢቱ ተፈጽሞለታል፣ እውነተኛ ነብይ ነኝ እያለ ነው። ረዳት ፕሮፌሰር ጸጋዬ ቱኬ እውነተኛው መረጃ እሳቸው ላይ የወጣው ምን አይነት ነው? ይሄንን ስሞ የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። ሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉንም የቲክቫ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ እውነተኛ ነው ብሎ የሚመሰክርለትም ነብይ ነኝ የሚለውም ግለሰብ የሐሰት የዜና ምንጭ ላይ የተንጠለጠሉ ናቸው። መጽሐፍ ቅዱስ እንደሚለው ነብዩ በእግዚአብሔር ስም ተናግሮ የተናገረው ትንቢት ካልተፈጸመ ያንን ነብይ ምን አትበለው፣ አትፍራው፣ አትቀበለው ማለት ነው። ካልተቀበልከው ያ ነብይ የእግዚአብሔር አፍ አይደለም ወይም ሐሰተኛ አፍ ነው ማለት ነው። ይሄ በሚዲያ ላይ ሐሰተኞችን በማስተዋወቅ የተጠመደው ግለሰብ ይሄን ብቻ አይደለም እያለን ያለው። ምን ይለናል? ጸለየበት ዘይቶችን ለኪሳራ የዳረገው ሐዋርያው ታምራት ታረቀኝ እነሆ ላለፉት ጊዜያት በተለያዩ ቤተክርስቲያናት የተጸለየበት ዘይት ከ1000 ብር ጀምሮ እንደሚሸጥ ይታወቃል። ይህንም ተንተርሶ ታዲያ ከቅርብ ጊዜ ወዲህ ግን ተፈላጊነታቸው እየቀነሰና ገቢያቸውም እያሽቆለቆለ እንደሚገኝ አንዳንድ ቤተክርስቲያናት ይህን ዜና ደግሞ እንደሰማችሁት ነው። ታምራት ታረቀኝ 1000 ከዛ በላይ የሚሸጡ ዘይቶችን እሱ ግን ጸልዮ በነፃ በመስጠቱ ዘይት የሚቸበችቡ ሰዎች እንደከሰሩ የዜና ምንጮቼ ይጠቅሳሉ እያለ ነው። ማን ነው ዘይት ሻጮችን ያከሰረው? ታምራት ታረቀኝ። እንደዚህ ብዬ ማይክ ብሰጥ ምን ችግር አለ? ያችሁት ነው ይጩፋ ተንበርክኮ ማይክ የሚሰጠው ታምራት ታረቀኝ ነው። ምድሪቱ ላይ ደግሞ አለ የሚባል ዘይት ቸብቻቢ ይጩፋ ነው። አብሮ ለመስራት ቃል ኪዳን ያደረጉ ሁለት ሐሰተኞች አንዱን ሊያከስሩ አይችልም። ስለዚህ አቤል የሚባለው ግለሰብ ታምራት ታረቀኝ የሚባለው ሰው በነፃ ዘይት ሰጠ የሚል ዜና በመስራት እሱ በጣም መልካምና እውነተኛ አገልጋይ እንደሆነ ህዝቡ እንዲሳልበት ለማድረግ ሙከራ ሲያደርግ ትሰሙታላችሁ። መጽሐፍ ቅዱስ ግን ጸልይ ዘይትም ሽጥ ደሞዝ ጸልይ በነፃ ስጥም የሚል ትምህርት የለውም። እውነቱን ነው የምነግራችሁ። መጽሐፉ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 15 ላይ የሚናገረው ከእናንተ መካከል ማንም የታመመ ቢኖር ሽማግሌን የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እነሱም ዘይት ወስደው ይጸልዩለት፣ በእምነት የሆነ ጸሎት ድዌን ይፈውሳል ጌታም ያስነሳዋል ነው የሚለው እንጂ ዘይቱ ይፈውሰዋል የሚል ትምህርት የለም። የክርስቶስ ኢየሱስ ትምህርት በእምነት በሆነ ጸሎት ነው እንጂ ፈውስ የሚሰጠው በነፃ የሰጣችሁ ዘይትም አስከፍላችሁ የሰጣችሁትም ዘይት ይፈውሳል የሚል መጽሐፍ ቅዱስ ትምህርት የለም። ሰውልኝ የለም። ዶክተሮች ጋር ግብ የገጠመው ሐዋርያው ጌታውን ምሩ እየተባለ ይጠራል። የሰው የሚያገለግለው በቤተ ክርስቲያኒት ውስጥ ለበርካታ በሽተኞች እየጸለየ ሲሆን ብዙዎችም ከካንሰር፣ ከኤችአይቪ፣ ከስኳርና ከሐኪም በላይ ከተባሉ በሽታዎች ይፈወሳሉ። ከዶክተሮች ጋር ግብ የገጠመው ሐዋርያ ብሎ ደግሞ ይህንን ያጎፈረ ሰው ሲያስተዋውቅ ትሰሙታላችሁ። ዶክተሮችን የት ሄዶ ነው ግብ የፈጠረው? እሱ ቤተክርስቲያን ውስጥ ዶክተሮች ይመጣሉ እንዴ? ሮበርት ሙጋቤ ምን አለ? እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶ እስቲ ይፈውሰዋል፣ ሐሰተኞች ስለሆኑ ማለት ነው።